የመንፈስ ቅዱስ እንቅስቃሴ በሐዋርያቶች ዘመን ሰላም ተመልካቾች እንደምን አላችሁ? የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች እንደምን ሰንብታችኋል? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ አዲስ ፕሮግራም ይዤ ቀርቤያለሁ። እሱ ምንድነው ካላችሁ የመንፈስ ቅዱስ እንቅስቃሴ በሐዋርያት ዘመን የተሰኘው አጫጭር ታሪኮችን ለማስቀኘት ነው ወደ እናንተ መጥቻለሁ። ከዚህ በፊት ስለ ኢየሩሳሌም መፈራረስ አንዳንድ ዘገባዎችን ሰርተናል እና አንዳንዶች ተምራችኋል፣ ብዙዎች ተጽናናችኋል እና ብዙ ጥያቄዎችን ወደኛ መጥተዋል። ያንን ደግሞ እናስተካክላለን እና የምናስተካክልም ነገር አለ፣ የምናሻሽልም ነገር አለ፣ ያሻሽልም ነገርም አለን። ስለዚህ በኢየሩሳሌም መፈራረስ ብዙዎች ብዙ ጥያቄዎች አንስታችኋል፣ ብዙዎች ደግሞ ተባረካችኋል እና ብዙዎች ብዙ ሐሳቦችን ሰጥታችኋል። እናመሰግናለን። እንደተለመደው ዛሬም አዲስ ፕሮግራም ይዤ ቀርቤያለሁ። ምንድነው ካላችሁ መንፈስ ቅዱስ እንቅስቃሴ በሐዋርያት ዘመን የተሰኘው አጭር ትምህርት ወደ እናንተ የምናደርሰው የሚሆነው ከወዲህ ቆይታችን እንድታርጉ ነው መጋብዛችሁት። አሁን ወደ ትምህርት እንሄዳለን። ይህን ፕሮግራም ከመልከታችሁ በፊት ለዚህ ቻናል አዲስ ከሆናችሁ ጆይን አድርጉትና እና ጆይን ካረጋችሁ በኋላ ይህን ከመመልከታችሁ በፊት ኮፒ ሊንክ አድርጉ። ኮፒ ሊንክ አድርጋችሁ በኋላ ብዙዎች ቻናላችን ይመለከታል፣ ደግሞ ብዙዎች ደግሞ ይባረካል። ስለምትከታተሉ እጅግ አድርገን እናመሰግናለን። ወደ ዘገባዎችን እንሄዳለን። አብራችሁን እንድትቆዩ ነው መጋብዛችሁ። ይህን ፕሮግራም ይሰራላችሁ ለምንድነው? ስለ ሐዋርያቶች አንዳንድ ምንድነው የመንፈስ ቅዱስ እንቅስቃሴዎች ምንድነው፣ እንዴት ለሰው ላይ ግንዛቤ አለ የሚል ሁኔታ ነው። ደግሞ ብዙዎችን ባነሳችሁ ጥያቄ ነው። ይህን ፕሮግራም ከወዲህ እንድትከታተሉ ጋብዛችኋለሁ። እንደተለመደው ቅድም እንዳልኳችሁ ሼር አድርጉ፣ ኮፒ ሊንክ አድርጉ። ስለምትከታተሉ እናመሰግናለን። እግዚአብሔር ይባርካችሁ። ወደ ፕሮግራሙ እንሄዳለን። እኔ በዚህ ሰናበታችኋለሁ። እናንተ ፕሮግራሙ ብቻ ተከታተሉ። ከተከታተሉ በኋላ አስተያየት ጥቆማ ትሰጣላችሁ። አብራችሁን ቆዩ። መልካም ጊዜ ይሁን። የመንፈስ ቅዱስ እንቅስቃሴ በሐዋርያቶች ዘመን የሐዋርያት ዘመን የምንለው ክርስቶስ ኢየሱስ ካረገበት መንፈስ ቅዱስን ከላከበትና እስከ ሐዋርያቱ ወደ ጌታ መሰብሰብ 100 ዓመተ ምህረት ያለው ጊዜ ነው። ማለትም ከ34 ምህረት እስከ 100 ዓመተ ምህረት ገዳማ ያለ ጊዜ ነው የሐዋርያቶች ዘመን የሚባለው። Let's dive into the explosive events that gave rise to the Christian church and changed the world forever. መንፈስ ቅዱስ በ120 እና በሌሎቹ ላይ ካረፈበት ጊዜ ጀምሮ በሐዋርያት ሥራ ምዕራፍ 1 ቁጥር 8 እና ሉቃስ ወንጌል ምዕራፍ 24 ቁጥር 49 እንደተሰጠው ተስፋና ደቀ መዛሙርቱ ኃይሉን ተቀብለው በከፍተኛ ጥራትና ፍጥነት ወንጌሉን ለፍጥረት አድርሰዋል። The promised, which you have heard me speak about. For John baptized with water. የወንጌሉ ዓላማ ክርስቶስ ኢየሱስን ለሰዎች ሁሉ መመስከር ነበር። Era. The disciples who had gone through difficult moments with the crucifixion and then experienced the joy of በሐዋርያት ዘመን ወንጌሉን ካሰራጩት ታላላቅ ሰዎች ውስጥ ሐዋርያ ጳውሎስ፣ ሐዋርያ ጴጥሮስ፣ ሐዋርያ ፊልጶስ፣ ሐዋርያ ባርናባስ እና ሉቃስና ሲላስና ኒቆላዎስና ኢትዮጵያዊ ጃንደረባም ይገኛሉ። This journey marked a significant expansion of the gospel in Europe. Paul had established churches in important cities. በሐዋርያት ሥራ ምዕራፍ 13 ቁጥር 28 በእነዚህ በሐዋርያት ሥራ ምዕራፍ 2 እና ቁጥር 8 እስከ 11 የተጠቀሱ ጨምሮ ወንጌሉን በከፍተኛ ፍጥነት ወደ ቆጵሮስና ትንሹ እስያ፣ ቱርክ፣ ፋሪስና አረቢያ፣ ግብጽ፣ ሮምና ጣሊያን፣ አንጾኪያና ግሪክ፣ ኤፌሶን ወዘተ እንደተሰራጩ የመጽሐፍ ቅዱስ የቤተ ክርስቲያን ታሪክ ይመሰክራል። Intervention of Barnabas for him to be accepted. Acts 9:26-28 tells us, and when he had come. ሐዋርያ ጳውሎስ በሮሜ ምዕራፍ 15 ቁጥር 19 ላይ ወንጌል ያደረሰበት ቦታ ጠቅሷል። ከኢየሩሳሌም እስከ አልቆሮንያን ባለው ስፍራ የቀደመው የባለስቲያን ክፍልና ሶሪያ፣ ትንሹ እስያ፣ ግሪክና መቄዶንያ፣ ምስራቃዊ የአድሪያቲክ ባህር የሚጨምር ነው። 100 ዓመተ ምህረት መጨረሻ ላይ ከኢየሩሳሌም እስከ ባቢሎንና ስፔን አውሮፓ ድረስ ክርስቶስ መሰበኩ ተገልጧል። ይህም 4800 ኪሎ ሜትር ያህል ጉዞ ያካትታል። ከዚህ የምንረዳው በሐዋርያት ዘመን የጀመረው የመንፈስ ቅዱስ እሳት መቀጣጠል እየጨመረ እስከ ዛሬ መቀጠሉ ነው። In the synagogues of Damascus proclaiming that Jesus was the Son of God. His boldness and the suddenness of his
ውድ የቻናላችን ተመልካቾቻችንና ተከታታዮቻችን በሙሉ ዛሬ የተመለከትነው እግዚአብሔር አብ በልጁ አማካኝነት የዳንነት መንገድ ያዘጋጀው በዚህ አማካኝነት ኢየሱስ ክርስቶስ የመዳን መንገድ እንዲሆንና ኃይል እንዲሆን መንፈስ ቅዱስ በዓለ 50ኛው ቀን በሐዋርያት ጊዜ እንደተወረደና መንፈስ ቅዱስ እንቅስቃሴ አንዳንድ ታሪኮችን ቃኝተናል። በዚህ ታሪክ ላይ እንደተማራችሁና እንደተጽናናችሁት ከዝግጅት ክፍል እምነታችን ነው። ይህ ታሪክ የሚያሳየው የዘላለም መዳን የሆነ ኢየሱስ ክርስቶስን በማመን የሚያሳይ ኢየሱስ ክርስቶስ ደግሞ የዘላለም የመዳን በር ሆኖ የሚመሰክር ነው። ስለዚህም ኢየሱስ ክርስቶስን እንደ ግል አዳኝ አድርጋችሁ ያልተቀበላችሁ ወገኖች ካለ እባካችሁ ኢየሱስ ክርስቶስን እንደ ግል አዳኝ አድርጋችሁ በመቀበል ከዘላለም ሞት እንድታመልጡና ይህን የማይቆረጥ የመንፈስ ቅዱስ በረከት በውስጣችሁ እንድትቀበሉት ጥሪ እናቀርባለን። የተቀበላችሁም ኢየሱስ ክርስቶስ አዳኝነቱን ላልሰሙ በማሰማት በመስበክ የዘላለም አክሊል ከኢየሱስ እጅ እንድትቀበሉ ጥሪ እናቀርባለን። ስለተከታተላችሁ እጅግ አድርገን እናመሰግናለን። አዘጋጅና አቅራቢ ሳሙኤል ታምራት ነበርኩኝ። ይቀጥላል። አሜን። ማራናታ። ጌታ ኢየሱስ ሆይ ቶሎ